የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ስመላለም ምህረቱ ስልጣናቸውን ለቀው ከዓለም አቀፍ ተቋማት ወንበር ርቀው በአዲስ አበባ ጎዳናዎች ላይ ያለ ስራ እየተንከራተቱ ነው። ሰሞኑን ከሰጡት ግልጽና ቁጭት የተሞላበት ቃለ መጠይቅ መረዳት እንደሚቻለው በችግር ውስጥ ወድቀው ስራ ፈት ሆነው በአዲስ አበባ ውስጥ እንደሚገኙ የሚገልጹት ዘገባዎች እውነትነትን እየመሰከሩ ይመስላል። የቀድሞ አለቃቸውን አብይ አህመድ አሊንም ክፉኛ ወቅሰዋቸዋል። ይህ ዝግጅት የአቶ ማሞ ምህረቱን የልጅነት ታሪክ፣ የትምህርትና የሙያ ጉዞ፣ በፖሊሲ ቀረጻ ውስጥ የነበራቸውን ሚና፣ ማዕከላዊ ባንክን የመሩበትን አስቸጋሪ ወቅትና ወቅታዊ ሁኔታቸውን ከተለያዩ ፖለቲካዊ፣ ኢኮኖሚያዊና ተቋማዊ ትንተናዎች አንጻር በጥልቀት ይቃኛል። ለአፍታ አብራችሁን ዝለቁም። በኢትዮጵያም ሆነ በሌሎች በማደግ ላይ ያሉ ሀገራት ፖለቲካ ውስጥ እንደ ማሞ ምህረቱ ያሉ በምዕራባውያን ተቋማት የሰለጠኑ ቴክኖክራቶች ወደ ስልጣን ሲመጡ ትልቅ ተስፋ ይጣልባቸዋል። በአሜሪካ የቺካጎ ዩኒቨርሲቲ በታዋቂ ኢኮኖሚስት ሚልተን ፍሪድማን ፍልስፍና የሚመሩትንና የንግድ ነፃነትን የሚያበረታቱ ቺካጎ ቦይስ የተሰኙ ባለሙያዎችን ታሪክ የሚያስታውሱ የኢኮኖሚ ተንታኞች በአሁኑ ጊዜ ማሞ ምህረቱን የስራ ታሪክና ወቅታዊ ሁኔታ በጥብቅ ይከታተላሉ። ነገር ግን የእነዚህ ባለሙያዎች የስልጣን ዘመን ብዙ ጊዜ በአጭሩ የመቀጨት ወይም በፈቃድ የመልቀቅ አዝማሚያ ያለው። የመጀመሪያውና ዋናው ምክንያት የፖሊሲ ግጭትና ከፖለቲካው ማዕቀፍ የሚመጡ ጫናዎች ናቸው። ማዕከላዊ ባንክን የመሰለ ተቋም የሚመራ ሰው የገንዘብ ፖሊሲን ከፖለቲካዊ ፍላጎቶች ነፃ አድርጎ ማካሄድ ይፈልጋል። ይህ ፍላጎት ከገዢው አካል አጭር ጊዜያዊ የፖለቲካ ግቦች ጋር ሲጋጭ ቴክኖክራቱ በገዛ ፈቃዱ ስልጣን መልቀቅን እንደ ብቸኛ አማራጭ ሊወስደው ይችላል። ማሞ ምህረቱ በአብይ ዙሪያ ከተሰበሰቡት ጥቂት ባለምጡቅ አእምሮ የመንግስት ሹማምንት አንዱ የነበሩ ቢሆንም የፖሊሲው ትግበራ መሬት ሲረግጥ የሚያመጣው ማህበራዊ ቀውስ በባለሙያውና በፖለቲከኛው መካከል ስንጥቅ መፍጠሩ አይቀሬ ነው። በተጨማሪም የኃላፊነት ስጋት ሌላው ትልቅ ፈተና ነው። በታሪካዊ የውጭ ምንዛሬ ተመን ማሻሻያ ሳቢያ የመጣውን የዋጋ ግሽበትና ማህበራዊ ጫና ተከትሎ ውሳኔዎቹን የመራው ሰው የፖለቲካ መስዋዕት የመሆን እድሉ ከፍተኛ ነው። የፖሊሲው ጠንቅና የዋጋው ንረት የህዝቡን ኑሮ ሲያናጋው የፖለቲካ መሪዎች ህዝባዊ ቁጣን ለማብረድ ሲሉ የፖሊሲውን መሐንዲስ ከቦታው ማንሳት ወይም እንዲነሳ ማድረግ የተለመደ ታክቲክ ነው። ማሞ ምህረቱ የተባሉት ጎጃሜም የዚሁ ሂደት ሰለባ ሆነዋል። ከጥር 2015 ዓ.ም ጀምሮ እስከ ነሐሴ 29 ቀን 2017 ዓ.ም ድረስ አስረኛው የኢትዮጵያ ብሔራዊ ባንክ ገዢ ሆነው የሰሩት ማሞ ስመላለም ምህረቱ የተወለዱት በምስራቅ ጎጃም ዞን ሞጣ ከተማ ነው። የነ ማሞ ቤት ሞጣ ገበያው አካባቢ የነበረ ሲሆን አባቱ የግብርና ኤክስቴንሽን ባለሙያ ነበሩ። ከአባታቸው የዲፕሎማ ደረጃ ትምህርት በላይ የገፉት ማሞ ግን ከልጅነታቸው ጀምሮ በትምህርታቸው እጅግ ጎበዝና ተወዳዳሪ ነበሩ። አብሮ አደጎቻቸው ቀለም የነበር እጅግ ተባባሪ ሰው ነው ሲሉ ያወድሷቸዋል። የማሞ ችሎታ ከመደበኛ ትምህርቶች አልፎ እስከ እንግሊዝኛ ቋንቋ ድረስ የጎላ የነበረ ሲሆን በቀላሉ የማይረካና ጥብቅ የነበረ አንድ ህንዳዊ የእንግሊዝኛ መምህር እንኳ ማሞን በአድናቆት ይመሰክርላቸው ነበር ተብለናል። የማሞ የትምህርት ጉዞ የጀመረው በሞጣ አንደኛ ደረጃ ትምህርት ቤት ሳይሆን አይቀርም። በመቀጠልም ወጣቱ ማሞ ምህረቱ በሞጣ ሁለተኛ ደረጃና መሰናዶ ትምህርት ቤት ተምሮ ውጤቱን ከሰቃቀለ በኋላ ወደ አዲስ አበባ ተጉዟል። ማሞ የ12ኛ ክፍል ማጠናቀቂያ ፈተና የወሰደው በቀደመው ስርዓተ ትምህርት በ1988 ዓ.ም ነበር። በወቅቱ 4 ነጥብ አምጥቶ አዲስ አበባ ዩኒቨርሲቲ ሲገባ የሀገራችን ዩኒቨርሲቲዎች አጠቃላይ የመቀበል አቅም ከ5000 ተማሪዎች አይበልጥም ነበር። ይህንን አስቸጋሪ ውድድር አልፎ የገባው ማሞ ከዩኒቨርሲቲው እጅግ ከፍተኛ በሚባል ማዕረግ በህግ የመጀመሪያ ዲግሪውን አግኝቷል። ከተመረቀ በኋላ አዲስ አበባ ዩኒቨርሲቲና ዩኒቲ ዩኒቨርሲቲ ያስተማረ ሲሆን በዩኒቲ ዩኒቨርሲቲ የህግ ትምህርት ክፍልን በዋናነት አቋቁሟል። ማሞ በአዲስ አበባ ዩኒቨርሲቲ በትርፍ ጊዜው ሲያስተምር የሚይዘው መኪና እጅግ በጣም ቅንጡ ነበር። እንዲያውም ከግቢው መደበኛ መምህራን እንኳ የሱን ያህል ዘናጭ መኪና የሚነዳ እንዳልነበረ የቀድሞ ተማሪዎቹ በታላቅ መደነቅ ያስታውሳሉ። ይህ የትምህርት ጥማት በአገር ውስጥ አልተገደበም። ማሞ ስመላለም ምህረቱ ከደቡብ አፍሪካው ፕሪቶሪያ ዩኒቨርሲቲ የማስተርስ ዲግሪ ካገኘ በኋላ በኔዘርላንድስ አምስተርዳም ዩኒቨርሲቲ ፖስት ግራጁዌት ዲፕሎማውን አጠናቋል። በመቀጠልም መግቢያውና ማለፊያው እጅግ ከባድ ከሆነውና የዓለም መሪዎች መፈልፈያ ተብሎ ከሚታወቀው የሃርቫርድ ዩኒቨርሲቲ በፐብሊክ አድሚኒስትሬሽን እና ሊደርሺፕ በከፍተኛ ማዕረግ ሁለተኛ ማስተርስ ዲግሪውን ጭኗል። ወደ አሜሪካ ለመጓዝ በትልቅ ወንድሙ በወልዴ ስመላለም ከፍተኛ ድጋፍ እየተደረገለት እንደነበረ ይነገራል። መልከ ቀናው ማሞ የሚያማምሩ የውብና ጽዮን የሚባሉ
እህቶች ያሉት ቢሆንም እነሱ በትምህርት እንዳልገፉና ማሞ ግን የሰፈሩን የአካዳሚክ ልዕልና ይዞ እንደወጣ አብሮ አደጎቹ ይመሰክራሉ። አቶ ማሞ ወደ አገር ቤት ተመልሰው በጠቅላይ ሚኒስትር አብይ አህመድ ሲሾሙ ከውጭ ተጠርተው ከመጡ ከፍተኛ ባለሙያዎች አንዱ ሆኑ። ወደ ኢትዮጵያ ከመመለሳቸው በፊት የዓለም ኢኮኖሚና ፖለቲካ አድራጊ ፈጣሪ በሆነው የዓለም ባንክ ውስጥ ከፍተኛ ፕሮግራም ማኔጀር በመሆን ለ8 ዓመታት በስኬት ሰርተዋል። እንደ አውሮፓውያን አቆጣጠር በ2018 ወደ መንግስት ኃላፊነት ስርዓትና የፖሊሲ ቀረጻ ማዕቀፍ ሲገቡ የኢትዮጵያ ኢኮኖሚ በደብል ዲጂት ወይም በ10% አካባቢ ያድግ እንደነበር ያስታውሳሉ። በወቅቱ በኃይል አቅርቦትና በመሰረተ ልማት ዝርጋታ ላይ ሰፊ ኢንቨስትመንት እየተደረገ በአገሪቱ ታሪክ ደፋር የተባለ የኢንዱስትሪ ፓርኮች ልማት ፕሮግራም እየተተገበረ ነበር። ይህንን ስትራቴጂ ለመቅረጽ የኢትዮጵያ ፖሊሲ አውጪዎች የእስያ ሀገራትን ተሞክሮ ለማጥናት ወደ 1 ዓመት የፈጀ ጥረት አድርገዋል። ይበልጥ ስትራቴጂካዊ ያደረገው ደግሞ እንደ ናይጄሪያ ያሉ ያን ያህል ስኬታማ ያልሆኑ ሀገራትን ተሞክሮ ጭምር በማጥናት ዴቨሎፕመንት ኦፍ ኢንዱስትሪያል ፓርክስ ኦን ኢንዱስትሪያላይዜሽን ኢን ኢትዮጵያ የሚል ሰነድ በከፍተኛ ጥራትና ጥናት መዘጋጀቱ ነበር። ይህ የኢንዱስትሪ አጀንዳ የቀረበው በአይዲዮሎጂክ እጅ መስጠት ሳይሆን የሀገሪቱን ተጨባጭ የኢኮኖሚ ችግሮች ለመፍታት ታስቦ ነበር። ይህንን ማሞ ስመላለም ምረቱ በሰሞነኛ ቃለ መጠይቃቸው በወቅቱ ተቋማቱን ይመሩ የነበሩ ሰዎች በእውነት ብቁና ችሎታ ያላቸው ነበሩ። የኢንቨስትመንት ኮሚሽነሩ ኢንቨስተሮችን ለመቀበል ሌሊት 9 ሰዓት ቦሌ ኤርፖርት ይገኙ ነበር በማለት ምስክርነት ሰጥተውበታል። በተለይም በፖሊሲ ደረጃ የሚንጸባረቀውና አውራውን ንብ ካልያዝክ ሌሎች አይከተሉም የሚለው ጽንሰ ሐሳብ ውጤታማ ሆኖ ነበር። በዚህም መሰረት እንደ ፒቢኤች ያሉ ግዙፍ የዓለም አቀፍ ጨርቃ ጨርቅ አምራቾች ወደ ሐዋሳ ኢንዱስትሪ ፓርክ ሲገቡ በህንድ፣ ስሪላንካ እና ቻይና ያሉ የ40 አካባቢ አቅርቦት ሰንሰለት አጋሮቻቸው በሙሉ ተከትሏቸው በመግባት ፓርኩን አድምቀውት ነበር። ይህ አካሄድ በሐዋሳ ከተማ ብቻ በአጭር ጊዜ ውስጥ 100 ሺህ ለሚሆኑ ዜጎች የሥራ ዕድል እንዲያገኙና በዓመት በርካታ ሚሊዮን ዶላር ወደ ውጭ መላክ እንዲቻል አድርጓል። ይሁን እንጂ ይህ ትልቅ ተስፋ የነበረው የማኒፋክቸሪንግ ዘርፍ በአገሪቱ በተከሰተው ግጭትና ጦርነት ምክንያት ከባድ መዋቅራዊ አደጋ ገጠመው። ለዚህ ዘርፍ ተወዳዳሪነት ትልቁ ምሰሶ የነበረው ምርትን ያለምንም ኮታና ታሪፍ ወደ አሜሪካ ገበያ መላክ የሚያስችለው የአጎዋ እድል ነበር። አሜሪካ በሰሜኑ የአገሪቱ ክፍል በተከሰተው ጦርነት ምክንያት ኢትዮጵያን ከአጎዋ ስታግድ የኢኮኖሚው ቅጣት በቀጥታ ያረፈው በፋብሪካ ሰራተኞች ላይ ነበር። እንደ ቶሚ ሂልፊገር እና ካልቪን ክላይን ያሉ ግዙፍ ብራንዶችን የሚያመርቱ ዓለም አቀፍ ኩባንያዎች ስራቸውን ሲያቆሙ ወይም ማዕቀቡን ተከትሎ ኢንቨስትመንታቸውን ሲቀንሱ በኢንዱስትሪ ፓርኮች ውስጥ የነበሩ በርካታ ወጣት ሴት የደሞዝ ሰራተኞች በድንገት ስራ አጥ ለመሆን ተገደዱ። የስራና ክህሎት ሚኒስቴር ይፋዊ ሰነድ እንደሚያሳየው ኢትዮጵያ ወደ አሜሪካ ስትልክ የነበረው የ525 ሚሊዮን ዶላር ምርት ማዕቀቡ በተጣለበት ቅጽበት ተንኮታክቶ ሊቆም ችሏል። አቶ ማሞ አሁን ካሉበት ስራ አጥነት ላይ ሆነው ይህንን መዋቅራዊ የስራ አጥነት መከሰትና የገበያ ማጣት ሁኔታ የአጎዋ መብት ባይሰረዝ ኖሮ የኢትዮጵያ ጨርቃ ጨርቅ ኤክስፖርት በከፍተኛ ሁኔታ ያድግ ነበር። ይህንን ማጣት እኔ በግሌ እስካሁን ድረስ የሚቆጨኝ ትልቅ የልማት ማጣት ነው በማለት ያስታውሱታል። አቶ ማሞ ከዚህ አስቸጋሪ የኢንዱስትሪ ፓርኮች ፈተና በኋላ ወደ ማዕከላዊ ባንክ በገዥነት ተዛውረው በነበረበት ጊዜ የገጠማቸው ሁኔታ ይበልጥ አጣዳፊና አስቸጋሪ ነበር። የሀገሪቱ የውጭ ምንዛሬ ተሟጦ የነዳጅና የማዳበሪያ ክፍያ በደረሰ ቁጥር ከፍተኛ ትግል የሚጠይቅበት ወቅት እንደነበር አሁን ወደ ኋላ መለስ ብለው ያስታውሱታል። በወቅቱ የነበረውን የውጭ ምንዛሬ ጥረት ክብደት ሲያስረዱ አንድ የቆዳ ውጤቶች አምራች ድርጅት $1000 ዋጋ ያላቸውን ተጨማሪ ግብዓቶች ከውጭ ለማስመጣት የውጭ ምንዛሬ ፈቃድ ለማግኘት እስከ 2 ዓመት ድረስ ይጠብቅ እንደነበር ይጠቅሳሉ። የዋጋ ግሽበትም 30% አካባቢ ደርሶ የነበረ ሲሆን የሀገሪቱ ዳም በዘላቂነት ማስተዳደር የማይቻልበት ደረጃ ላይ ደርሶ ነበር። ይህ ሁሉ የማክሮ ኢኮኖሚ መቃወስ ምንጩ ግጭቶችና ጦርነቶች እንደነበሩ ባለሙያው ይናገራሉ። ይህንን ከባድ መፈራረስ ለመታደግ የተወሰዱ የማሻሻያ እርምጃዎች መኖራቸውን የሚገልጹት አቶ ማሞ ከማሻሻያው በፊት ከ3 እስከ 4 ቢሊዮን ዶላር አካባቢ የነበረው የኢትዮጵያ ዓመታዊ የኤክስፖርት ገቢ በዚህ ዓመት ባነሰ ከ2 ዓመት ጊዜ ውስጥ 10 ቢሊዮን ዶላር ይደርሳል ተብሎ እንደሚጠበቅ ገልጸዋል። ምንም እንኳን ይህ የኤክስፖርት እድገት በዋናነት በዓለም አቀፍ ደረጃ ዋጋው በከፍተኛ ሁኔታ በጨምረው የወርቅ ሽያጭ ላይ የተደገፈ ቢሆንም የቀድሞው የማዕከላዊ ባንክ ገዢ አቶ ማሞ ምረቱ ያሰመሩበት ዋናው ነጥብ አገሪቱ ከነበረባት የውጭ ምንዛሬ እጥረትና በሺዎች የሚቆጠሩ ዜጎችን ስራ አጥ ካደረገው መዋቅራዊ ማዕበል ለመውጣት የፖሊሲ ማሻሻያው ምን ያህል ወሳኝ እንደነበረ ነው። ማሞ እስመላለም ምህረቱ በባንኩ ገዢ በነበሩባቸው ቀናት እጅግ ትጉ ነበሩ። በአንዲት የ2015 ዓ.ም የሥራ ቀን
በአካል የተመለከታቸው የጣቢያችን ዘጋቢ እንደመሰከረው ማሞ እስመ ለዓለም ምህረቱ ከረጅም ስብሰባ ተመልሶ በባንኩ የጓሮ በር በኩል ሲገባ ሸንቃጣ አቋሙ እንደተጠበቀ ሆኖ በጣም በፍጥነት ይራመድ ነበር። ትህትናው በቅርቡ ላገኛቸው ሁሉ ጎንበስ እያለ ሰላምታ ሲሰጥ ይስተዋላል። ችኮላውና ጥድፊያው ግን ፍጹም አስደማሚ ነበር። ይህንን የሰሙ አንድ የማሞ ምህረቱ አብሮ አደግ ለጨዋታ የሚሆን ነጠላ ደቂቃ የሌለው ሰው ነው ይሉታል። ትዳር፣ ፍቅር፣ ልጅና ህይወት አለው ሲባል አይሰማም። ሰውየው በመሸ በነጋ ስራ ላይ ኖሮ ምናልባትም አሁን ለሌላ የስራ አጥነት ዕጣ ፈንታ እየተጋፈጠ ነው። ማሞ ምህረቱ ለ2 ዓመታት ገደማ የኢትዮጵያን ባንኮች ከገዙ በኋላ በይፋ ከስልጣናቸው ተሰናብተዋል። አብይ አባረሩት ወይስ ራሱ ሸሻቸው የሚለው ጥያቄ እስካሁን ድረስ በፖለቲካው መድረክ መነጋገሪያነቱ ቀጥሏል። ማሞ ለምን ስልጣን መልቀቅ እንደፈለገ በግልጽ ባይናገርም በመልቀቂያ ደብዳቤው ላይ በሌላ መስክ ለመሰማራት አስቤያለሁ ብሏል። በመልቀቂያ ደብዳቤው ላይ አገሩን በማገልገሉና የተሳካ ባለው የኢኮኖሚ ማሻሻያ ላይ ተሳታፊ በመሆኑ ራሱን እንደ ድለኛ ቆጥሮ ጠቅላይ ሚኒስትር አብይን ደግሞ ደጋግሞ አመስግኗቸዋል። ይሁን እንጂ ከጀርባ ያለው እውነታ የተለየ ሊሆን እንደሚችል የፖለቲካ ታዛቢዎችና የቅርብ መረጃዎች ይጠቁማሉ። ለምሳሌ ያህል ጃዋር መሐመድ በጻፈው ጽሑፍ በአብይና በማሞ መካከል ከባድ አለመግባባቶች እንደነበሩ ሰምቻለሁ ብሏል። ያለመግባባቱ መንስኤ ደግሞ ማሞ የኢኮኖሚ ማሻሻያው ላይ ተቃውሞ በማንሳቱ እንደሆነ በዙሪያው ካሉ ሰዎች መረጃ ደርሶኝ ነበር ብሏል። ከዚህም በላይ ለማሞ የቅርብ የሆነ ሰው ለጓደኛው ደጋግሞ ወደ ስልጣን መምጣቱ ለከፍተኛ ጸጸት እንደዳረገው በምስጢር ነግሮት እንደነበር ይፋ አድርጓል። በሌላ በኩል አንዳንድ የፖለቲካ ታዛቢዎች ማሞ የብሔራዊ ባንክ ገዢ የሆነውም ሆነ የተነሳው በአይኤምኤፍ አማካኝነት ነው የሚል ጽኑ እምነት አላቸው። እኒያ አካላት እንደሚሉት በዚህ ዘርፍ ኢኮኖሚክ ሂትማን የሚባሉ ሰዎች አሉ። ዓለም አቀፉ የገንዘብ ተቋም አይኤምኤፍ በቅርቡ ኢትዮጵያ ውስጥ እንዳስፈጽመው ያለ የኢኮኖሚ ማሻሻያዎችን ከመተግበሩ በፊት እነዚህን ሰዎች መልምሎ ያሰለጥናል። ተቋሙ ይህን አካሄድ በዚምባብዌ፣ በኬንያና በላቲን አሜሪካ ሀገራት ላይ ተግብሮታል ያሉት ታዛቢዎች በኢትዮጵያም ማሞ የመጀመሪያው ኢኮኖሚክ ሂትማን ነው ይላሉ። በዚህም አይኤምኤፍ የፈለገውን ተልዕኮ ማሞ ካስፈጸመለት በኋላ ወደ ሌላ ዓለም አቀፍ ቦታ ለማዛወር አስቀምጦታል የሚል የሴራ ትንተና ያቀርባሉ። እኒ ወገኖች እንደ ብዙ ኢትዮጵያዊ ማሞ አገር በዋጋ ግሽበትና ቀውስ ውስጥ እንድትገባ ትልቅ አሉታዊ ሚና አለው ባይ ናቸው። ማሞ ምህረቱ ከብሔራዊ ባንክ ሲለቅ ቀጣይ መዳረሻው የአፍሪካ ልማት ባንክ ሊሆን እንደሚችል በስፋት ተሰምቶ ነበር። ማሞ በአፍሪካ ካሉ ጥቂት ጉምቱ የኢኮኖሚ ባለሙያዎች በተለይም የማክሮ ኢኮኖሚክ ማሻሻያዎችን በብቃት መስራት ከሚችሉት አንዱ እንደሆነ በዓለም አቀፍ መድረኮች ይነገርለታል። ነገር ግን ማሞ ምህረቱ በአፍሪካ ልማት ባንክ ውስጥ የነበረው ምክትል ፕሬዚደንት የመሆን ተስፋ በአዲሱ የባንኩ መሪ መክሸፉ የሚነገርለት ጉዳይ የዓለም አቀፍ ተቋማትን የውስጥ ዲፕሎማሲ ፍንጭ ይሰጠናል። በመጀመሪያ ደረጃ የአዲሱ መሪ አጀንዳ ትልቅ ሚና ይጫወታል። በማንኛውም ዓለም አቀፍ ተቋም ውስጥ አዲስ ፕሬዚደንት ሲመጣ የራሱን ታማኝ ቡድንና የፖሊሲ አቅጣጫ ይዞ መምጣቱ የተለመደ ነው። ማሞ ምህረቱ ገሸሽ የተደረጉት በግል ብቃት ማነስ ሳይሆን በአዲሱ አመራር ስልታዊ ስሌትና የጂኦፖለቲካ ሚዛን ምክንያት ሊሆን ይችላል። ሁለተኛውና ይበልጥ ተጽዕኖ የፈጠረው ግን የአገር ገጽታ እውነታ ነው። ለዓለም አቀፍ ከፍተኛ ወንበሮች የሚደረጉ ውድድሮች የአገር ውስጥ የፖለቲካና የኢኮኖሚ መረጋጋትን በእጅጉ ይፈልጋሉ። የኢትዮጵያ ወቅታዊ የማክሮ ኢኮኖሚ ፈተናዎች፣ የሰላም እጥረትና የውስጥ ግጭቶች በአገሪቱ ስም ለሚወዳደሩ እጩዎች ከጀርባ የሚጎተት ትልቅ ዕዳ መሆናቸው አይቀሬ ነው። የራሷን የውስጥ ሰላምና የገንዘብ ፖሊሲ ማረጋጋት ያቃታት ሀገር የቀድሞ ተወካይ በከፍተኛ የአህጉሪቱ የፋይናንስ ወንበር ላይ ማስቀመጥ ለዓለም አቀፍ ተጠቃሚዎችና ለጋሾች አመኔታን የማይሰጥ በመሆኑ ማሞ ለዚህ ሰለባ ሆኗል። ዘገባዎች ማሞ በአሁኑ ጊዜ በአዲስ አበባ ያለ ስራ መቀመጣቸውን አልፎ ተርፎም በችግር ውስጥ መውደቃቸውን ስራ አጥነት አድርገው ቢገልጹትም እንደ ማሞ ምህረቱ ላሉ ከፍተኛ ባለሙያዎች ግን ይህ ጊዜ ሌላ ትርጉም ሊኖረው ይችላል። በዓለም አቀፍ የፋይናንስ ዘርፍ ውስጥ ከከፍተኛ የመንግስት ስልጣን የወረዱ ሰዎች በቀጥታ ወደ ሌላ ትልቅ ተቋም አይገቡም። ይልቁንም ፍላጎቶችን ለማጤን ካለፈው ውጥረት ለማረፍና ቀጣዩን ስትራቴጂ ለመንደፍ የጥበቃ ጊዜ ወይም ስልታዊ ማፈግፈግ ይወስዳሉ። ስለሆነም ማሞ በአዲስ አበባ መቆየታቸው አማራጭ አጥተው ከመሆኑ ይልቅ ከተወሳሰበው የመንግስት ስራ በኋላ የሚደረግ ጊዜያዊ ማፈግፈግ ወይም አዲስ እድልን ከጀርባ የመደራደር ሂደት ሊሆን ይችላል። ምንም እንኳን በሰሞኑ ቃለ መጠይቃቸው ውስጥ የነበረው ቃና የተስፋ መቁረጥና የቁጭት ስሜት ቢያንጸባርቅም የሙያ ስብዕናቸውና ያከማቹት የዓለም ባንክና የሃርቫርድ ልምድ በቀላሉ የሚጣል አይደለም። ነገር ግን በአገር ውስጥ ፖለቲካና በዓለም አቀፍ ተቋማት መካከል ያለው ሽግግር እጅግ ጠባብና አደገኛ ድልድይ በመሆኑ ይህ የማቀዝቀዣ ጊዜ ምን ያህል እንደሚረዝም መገመት አዳጋች ነው።
የማሞ ምህረቱ ታሪክ የሚያሳየው በግልጽ የወጣ የሙያ ማማ ላይ መገኘት ብቻውን ዋስትና እንደማይሆን ነው። በሀገር ውስጥ ፖለቲካና በዓለም አቀፍ ተቋማት መካከል ያለው ሽግግር እጅግ ጠባብና አደገኛ ድልድይ ነው። ቴክኖክራቶች ወደ ፖለቲካው ጭቃማ ሜዳ ሲገቡ የራሳቸውን የሙያ ስምና ክብር አደጋ ላይ እንደሚጥሉ የዚህ ሰው የህይወቱ ጣውረድ ትልቅ ማሳያ ነው። ማሞ ለሀገራቸው ካላቸው ቁርጠኝነት የተነሳ ከዓለም ባንክ ወንበር ወርደው ቢመጡም በመጨረሻ የደረሰባቸው መዋቅራዊ መገለልና አሁን ላይ የገጠማቸው ያለ ስራ የመቀመጥ ፈተና ለሌሎች ባለሙያዎችም ትልቅ ማስተማሪያ ነው። ነገር ግን እንደ ወርልድ ባንክና የአገር ውስጥ ከፍተኛ ተቋማት ልምድ ያለው ሰው በአዲስ አበባ ጎዳናዎች ላይ ያለው የስራ አጥነት ቆይታ ጊዜያዊ እንጂ ዘላቂ ሊሆን አይችልም። የዚህ አይነቱ ባለሙያ ቀጣይ እርምጃ ወደ ግል ዘርፉ መግባት፣ በአማካሪነት መሰማራት ወይስ በሌላ ዓለም አቀፍ መድረክ ብቅ ማለት የሚለው ጉዳይ የቴክኖክራቱን የመደራደር አቅም የምናይበት ይሆናል። ምንም እንኳን በአሁኑ ጊዜ በችግር ላይ ችግር ቢደራረብባቸውም የማሞ ምህረቱ ብዕርና አእምሮ ከፊታቸው የሚጠብቃቸውን አዳዲስ የዓለም አቀፍ ፋይናንስ በሮች ዳግም መክፈታቸው አይቀሬ ነው። አበቃን። ሰላም ይስጥልን።